ሻዳ ለመያዝ ነው የመጣሁት እኔ። እሺ ክርስቲያን ነበር ከዚህ በፊት? እሺ አሁን እስልምና ለመቀበል ወስና የመጀመሪያው ቃል አብራ እየተከተልክ ከዚህ በፊት ሙስሊም ነበርሽ ይላል ወይስ አይደለሽም? አይደለሁም። ኦኬ እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ ኦርቶዶክስ ነበርኩ። አየሽ የምለውን ቃል አብረሽ እየተከተልሽ በይ። አሽሃዱ ይሰማኛል። እሺ እስልምና እንድትቀበይ ማንም ያስገደደሽ ጫና ያደረገብሽ የለም። በራስሽ ፈቃድና ፍላጎት ነው አይደለ? አዎ በራሴ ፈቃድ። አይ የምለውን ቃል እየተከተልሽ በይ። እሺ አሽሃዱ አልሐምዱሊላህ አላ ሻሃዳ የሚያስፈልግ ነበር። እስልምና መቀበል ስለዚህ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ ለምሳሌ እኔ ተወልጄ ያደግኩበት አካባቢ ማለት ነው አንዴ ሙስሊም አናውቅም። ገብቶሃል? እሺ እና ለምሳሌ ለምንድን ነው እኛ በተአምር መጽሐፋችን ላይ የማናውቃችሁ እናንተ ግን እንደምታውቁን አድርጋችሁ የምታወሩት? እናንተ እሺ በደንብ እናውቃቸዋለን። ስለምናውቃቸው ነው የምናወራው። ኮሜንት ላይ ፎይ ጀግና ላይ ይላሉ። እናንተ ሰፈር ራስ በሙስሊሞች ሰፈር ትሪ ወይ ውሻ በሰፈሩ ላይ በጣም ጫሂ ነው፣ እንደ ጀግና ጫሂ። በአንበሶች ሰፈር ግን ትሪ ብሎ አያውቅም ለዘላለም። በዚያው ባለበት ጆሆ ጀግና ይባላል ውሻ። ከታልክ አንድ ቀን ወደ ሙስሊሞች ሰፈር ጎራ በል እስኪ ሁሴን ቤት ሄድና ግባና አውራ አንድ ጊዜ የምታወራው እዚህ እኛ ለምትነግረን ነበሩት የዛኔ ማንነት እንታላችሁ አይመጣም ግን አሳየኝስ ሌው ሰውም ይኸው እዚህ ጋር ያለውም ተመልካች 700 ምናምን ሰው ይኸው እስኪ በደንብ ያይታል። በቃሽ አሁን ምን ብሎናል? በቁርአን ላይ ከነቢይ መሐመድ በፊት እስልምናን የሰበከ ነቢይ ካለ አሳየኝ ብሏል። ላሳየው። ያ አንብብ አንብብ። ምንድን ነው የሚለው? አንብበው። አማርኛችንም አውጣል ከኛ ወጣሁልህ። አንብበው ዘለቀ። እሺ ምንድን ነው? በእርሱም ይላል በሕግጋቱ አብርሃም ልጆች አዛዝ ያዕቆብ ልጆች እንዲህ አዘዙ። አላህ እናንተ ሃይማኖት ቁርአን ላይ የተጻፈ ነው። እሱ ምን ይላል? አንብበው። በትክክል እኮ አላነበበውም ወላሂ። ምንድን ነው የሚለው? የአብርሃም ልጆች እንዴት ነው? ቆይ እሺ ልንገርህ፣ የአብርሃምን ታሪክ ምናምን ተጽፏል በእስልምና። እሺ አብርሃም ምን እንደነበረ እንዴት የተጻፈ ነገር አለ? ይሄ አሁን እኮ የሚለው ቁርአን እኮ ነው። ቁርአን ደግሞ ከመሐመድ በኋላ ያለ ነው አይደል? ከመሐመድ በፊት ያለ ነገር ያሳየኝ እስኪ። እንዴ ምን ሆነ ነው? ቆሞ መሐመድ ነው። ከመሐመድ በኋላ ነው። ከመሐመድ በኋላ ነው። እያዳመጥኩ ነው እሱ በስርዓት ቁርአን ከነቢዩ መሐመድ በፊት የለም ማለት አይ ከነቢዩ መሐመድ በኋላ ነው። ማስረጃህ ምንድን ነው? ወይ ልንገርህ ወይ አንተ በማስረጃ ተናገር። አንተ ነገረኛ በማስረጃ ከመሐመድ በፊት አልነበረም ነው ነው ማስረጃ አሁን እንዴት እንደሆነ ላስረዳ። አዳምጥ እሺ። እሺ ቁርአን ብዙ አድርገዋል። ቁርአን ብዙ ሰው የሚመስለው ምንድን ነው? ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኋላ የመጣ ነው። ያ ማለት በሆነ ጊዜ ላይ የተገደበ ቃል ይመስላቸዋል። ለቁርአን መጀመሪያ ከማን ነው የሚለውን ስናይ ጊዜ ከአላህ ስብሓነሁ ወተዓላ ዘንድ ነው፣ ከፈጣሪ ዘንድ ነው። ፈጣሪ ደግሞ ይሄን ቃል ቁርአንን አላህ ስብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ነቢይ በተደረጉበት ዘመን አወረደላቸው። እዛን ጊዜ ጀምሮ ያለና ይታያል አይደለ? ነገረኛውን ቁጥሩን አንዴ ብቻ ጠብቀኝ። አንዴ አብረን ገሃነም እንገባለን። አይዞህ ምንድን ነው የምትሉት? አንዴ ይኸውላችሁ
ቁርአን ከአላህ ስብሐነ ወተዓላ እውቀት ነው። የእርሱ እውቀት ደግሞ የሆነ ጊዜ ላይ ያወቀውና የሆነ ጊዜ ላይ ነብዩላህ ከአላህ ስብሐነ ወተዓላ እውቀት ነው። የአላህ እውቀት የሆነ ጊዜ ላይ የጀመረ አይደለም፣ በእርሱ ከባህሪው ነው። ገብታችኋል አይደለ? ስለዚህ ቁርአን ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ጀምሮ በአላህ ስብሐነ ወተዓላ እውቀት ውስጥ ተካቶ የሚገኝ ነው። እርሳቸው ናቸው ከነቢያቶች ሁሉ በኋላ የመጡት እንጂ ቁርአን አይደለም። ቁርአን እርሳቸው ነቢይ በሆኑ ጊዜ ለእርሳቸው የዛኔ ሲላኩ ጊዜ ተወረደ እንጂ ከዛ በፊት ጀምሮ በአምላክ በአላህ ስብሐነ ወተዓላ እውቀት ውስጥ ነበር። ወልቁርአን ዒልሙሁ ስብሐነ ወተዓላ፣ ቁርአን ከአላህ ስብሐነ ወተዓላ እውቀት ነው። ቁርአን ያለ የነበረ ነው። ይሄን ይመስላል። እሺ አይ ልክ አይደለም። ማሱ ልክ ምንም ያልገባኝም አባባል ልክ አይደለም። ከዛ በፊት አለ ካልክ እነሱ እንዴት አላስተማሩም ነው? እስልምናን እንዴት አላስተማሩም? እና ያው አብርሃም አብርሃም አሎ ያልኩትን ድገም። አንተ ያልከውን ምንድን ነው ያልከው? አንተ ሰምተኸዋል? ለራስህ ራሱ በፊት ነበረ፣ ግን ቁርአን በመሐመድ ሰዓት ነው የወረደው ነው ያልከው። እነሱ እንዴት ነው ታዲያ ያላስተማሩት? እሺ እና ምንድን ነው ያልከው? ያልኩት ራሱ አልገባም። ወላሂ ከኔ ጋር አይደለም ነኝ። ገና ያው ለንገረህ አሁን ማቴዎስ ወንጌል ሲጀምር ምን ይላል? አብርሃም ነበረ፣ አብርሃም ይስሐቅ ምናምን ብሎ 14ቱ ዘር ይመጣና ኢየሱስ ላይ ይመጣል። ከዛ ያው በመሀል ደግሞ ያው እነ አብርሃም የተደረገላቸውን ከሳራ እንዲህ ልጅ አልወለደችም ነበረ ምናምን እያለ ይመጣል። በእስልምና እንደዛ የሚል ነገር አለ። ሙሴ ምናምን እንዲህ ባህርን ከፍሎ የእስራኤልን ሕዝብ አወጣቸው የሚል ነገር አለ። ከዛ ብዙ ነቢያቶች እንደዛ እያለ ይመጣል። ዳዊት ስለ እግዚአብሔር ነው ብዙ እንደዛ የሚል ነገር። እሺ አሳይ። እሺ ሙሴ ባህሩን እንደከፈለ በእስልምና ላይ አለ ወይ አለ? አዎ አለ። ቆይ ላሳይ። የሙሴ ጸሎት አለ፣ የአብርሃም ጸሎት አለ፣ የዳዊት ጸሎት አለ በክርስትና። እነዚህ ነገሮች አሉ በእናንተ። ይሄ ኮፔ ነው እኮ። አታዳምጥም? እሺ እያዳመጥኩ ነው። ጠየከረለ እስከ መልስልህ እስከ ሰው ድረስ አዳምጥ። ሙሴ ባህሩን እንደከፈለ አለ ወይ? አዎ አለ። አለ። ላሳየህ። ሙሴ በያዝከው በትር ባህሩን ምታ ተብሎ ባህሩን እንደከፈለ አሁን ላሳየህ ነው። እሱን ስለጠየቅ ማለት ነው። ያው ላውጣ። ይባነስካ ቁጥር 63 ላይ ሱረቱ ሹዓራ ላይ ምን ይላል? ታነበዋለህ? ላንብብልህ። ማን ነበር ስምህ? አንብበው፣ ችግር የለውም። ወደ ሙሳም ባህሩን በበትርህ ምታው ስንል አባዘዝነው ጊዜ ይላል አምላክ አላህ። ወደ ሙሳና ተከፈለም ይላል። ይታያል። መታውና ተከፈለው። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ሙሴን በያዝከው በትር ባህሩን ምታው እንዳለውና ሙሴ ባህሩን እንደከፈለው አሳየኝ በቁርአን ላይ ብለህ ነበር። ያውና አየህ ገና። እሺ የእስራኤል ሕዝብ ደግሞ በእግዚአብሔር ነበር ሲያምኑ የነበሩት በፊት። እንዴት ነው አላ ሲቀጥል ደግሞ ያው እኔ የተኮረጀ ሁሉ ይመስለኛል። አሱ የተኮረጀ አይመስልም? እሺ እንደማመጥ። እሺ ህዝብ ነው በእግዚአብሔር ነበር አልከኝ አይደል? የእስራኤል ህዝብ አምላኩን እግዚአብሔር ብሎ ነበር ሲጠራ የነበረው። ና እግዚአብሔር ነው መጽሐፍ ላይ እንደጻፈው። ገባየው አለ መስረጃ። አሁን እንዴ በምን ላወጣልህ ታዲያ? የለም መጽሐፍ እኔ ጋ
የእስራኤል ህዝብ ደግሞ ልንገርህ፣ የእናንተ መጽሐፍ የተጻፈው ከኛ ከ600 ዓመት በኋላ ነው። የተኮረጀ ነገር አይመስልም? እንዴት ሁለቱ እምነት አንድ ይሆናል? በነ አብርሃም በነ ሙሳ በነማ እንዴት አንድ ይሆናል ስታስቡ? ይኸውልህ አንዳንድ ነጥብ እየጨረስን እኛ ነን የኮረጅነው። አታዳምጥም? ረጋ በል ሰዎች እንዲማሩ ረጋ። እሺ አሁን የእስራኤል ህዝብ አምላኩን እግዚአብሔር ብሎ እንደሚጠራ ማስረጃ የቱ ጋ ነው እያልኩ ይሉ ነበር። እሺ እኔ ማስረጃ ስላላነበብኩ አላውቅም። በላሱ ግን ስናስበው ልንገርህ ቁርአን የተጻፈው ከ600 ዓመት በኋላ ነው፣ ኢየሱስ ከመጣ ማለት ነው። ማስረጃ ስጥር። ማን ነው እንደ ከዛ በፊት አልተጻፈም? አንተ ማስረጃ አምጣ። ማን የጻፈው ከዛ በፊት? ነብዩ መሐመድ ናቸው ወረደላቸው የተባለው ቁርአን። እያዳመጥኩ ነው። ምንም ማድረግ አይቻልም። እሺ አሌክስ አለ ከላይ ቤት ተናንሳ። አሌክስ አለ ወይ? እሺ ልጆች ለምን ታብ እንደማታደርጉ አይገባኝም። ወላሂ 900 ሰው አለ 80 ምናምን ታብ። አንድ ቄስ አላህን ቁጭ ብሎ መልእክተኛውን ቁጭ ብሎ ቢሳደብ ምን ቢል 4 ሚሊዮን 5 ሚሊዮን ታብ ያደርጋሉ። ሙስሊሞች ግን ባዶ። አላህን ሙስተዓን። ሁሌ ታብ አድርጉ ማለት አይሰለችም? እኔ ታብ አድርጉ ማለት አልወድም፣ እንደማልወድም ታውቃላችሁ የምታውቁ ልጆች። ታብ አድርጉ ኮምፕሊት አድርጉ ልበል። በቃ አድሚን 30 አድሚን አደርጋለሁ። አድሚኖች ብቻ ከዚህ በኋላ ታብ ታደርጋላችሁ። እሺ ምንም ማድረግ አይቻልም። እንትን ምን ድረስ ወላሂ ምን ለማለት ቸኮሌት አለ። አይ እሺ ከላይ ክርስቲያኖች ካላችሁ መቀጠል ትችላላችሁ። እሺ ጥያቄ ያለ ከገባችሁት፣ ጥያቄ ከሌላችሁ እንውረድ። አይ መግባት የሚፈልግ ክርስቲያን ካለ 3 ቁጥር ይጻፍ። እሺ እኔ ማስገባት አልችልም። ያ ዶራ አድማጭ ካላችሁ ወጥራ አስገባ። ያንተን አጀንዳ ንገረና፣ ማለት ያንተ ጥያቄ ካንተም ፈልጋለሁ ነው። ጥያቄ ማለት ከአሁን ከላይ ልጁ ሲያወራልህ የነበረው ልጅ በመጽሐፍ ቅዱስ ውስጥ ማድ ኢትዮጵያ ይሰማል። አይዋ አዎ አጀንዳው ምን መሰለህ? እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ አላዘዘም። ለምን ክርስቲያን ሆናችሁ ነው የሚል ነው። በክርስቶስ ክርስትናን የተቀበልን ህዝቦች ስለሆነ ጥያቄው እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ? እንደውም ኢየሱስ ክርስቶስ ማለት ክርስቲያንነት ነው። ክርስቶስ ከስሙ የመነጨ ስለሆነ ጥያቄውን መጀመሪያ መልሰን ክርስቶስ የሚለውን ቃል አብራራልና ለትክክል ነው። ክርስቲያን ሆኖ ብሎ አዟል ወይ እግዚአብሔር? ወይ ክርስትና ሃይማኖት ተከተሉ ብሎ ምን አልከኝ? ይቆራረጣል ድምጽ ባይዘ እግዚአብሔር ክርስትና ሃይማኖትን ተከተሉ ብሎ አዟል ወይ? መጽሐፍ ራሱ ክርስቶስ በደሙ የመሰረታት ሃይማኖት ይቻዋት ትክክለኛና ቀጥተኛዋ መንገድ እንኋት ተከተሏት ይላል። ክርስትናን ተከተሉ። ስለዚህ ማን እንዴ? አዎ ክርስትና ማለት ክርስቶስ ማለት ነው። ምን ማለት ነው? ክርስቶስ ማለት ክርስትና ማለት ነው። ከሚጮህ ቦታ ትርቃለህ። ከጭታ ጋር የሚረብሽ ትንታለ አንተ ጋር የሚረብሽ ትንታለ እኔ ጋር አንዴ ያሰላም ልጆች ስትገቡ ከሚረብሽ ከሚጮህ ቦታ ራቅ በሉ። እሺ አሁን ጥያቄ አለ ይቀጥል። እኔ አልነበርኩም፣ ያው እንደምታውቁ ነበርኩ። እሺ ይቀጥሉ። ሰላም አለይኩም። ሰላም ወራህመቱላህ ተበረከተ ማክሰኞ ነው ቢሮ መገባው ሰዓት ይሳቅ ይሰማል። እሺ ጥያቄ ሻዳ ለመያዝ ነው የመጣሁት እኔ
እሺ ክርስቲያን ነበር ከዚህ በፊት? እሺ አሁን እስልምና ለመቀበል ወስና የመጀመሪያው ቃል አብራ እየተከተልክ ነው። ለዛ ጉዳይ ራሱ ማክሰኞ ቀጥሮኛል ገና ማለት ነው። ስለዚህ ገና ይሄ አሽሃዱ አይደለም የመንግስት አላህ ይደረግበታል ከፈል በፈለጉበት ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ እሺ ማሻአላህ። ከዚህ በኋላ ሙስሊሙን አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። አሽሀዱ አን ላ ኢላሀ ኢለላህ ማለት ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን ስለ ሶላት አሰጋገድ ከሙስሊም ጓደኞች ካሉ ከነሱ በመማር ሶላት መስገድ ይጀምራል ማለት ነው። ከዛም እስላማዊ ትምህርቶችን በመከታተል የእስላም ሕግና ስርዓትን ይበልጥ እያወቅህ ደግሞ ትተገብራለህ ማለት ነው። እሺ ወንድማችን ጥያቄ አለ? ቀጥል። ጥያቄ የለኝም። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወደ ካዕባ ለምን እንሰግዳለን? አምላክ አላህ ሱብሓነሁ ወተዓላ ወደዚያ አቅጣጫ ዙራችሁ ስገዱ ስላለ ማስረጃ ቃለ ሱብሓነሁ ወተዓላ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም፣ ሶላት በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ አለ። ለዚያ ነው የምንሰግደው። አምላክ አላህ ሱብሓነሁ ወተዓላ በነቢያት በኩል ያዘዘን ትእዛዛት አስፈው። ለምንድን ነው ከተባለ ሰዎች ወደ አንድ አቅጣጫ ዙረው ይሰግዱ ዘንድ ነው። ይህ ህግ ያለው ለምድር ሰዎች ብቻ ሳይሆን ለሰማይ መላእክቶችም ሁሉ ያለ ህግ ነው። የሰማይ መላእክቶች አንድ አቅጣጫ አላቸው። በይተል ማዕሙር ይባላል። በሰባተኛው ሰማይ ላይ ይገኛል። ወደዚያ አቅጣጫ ዞረው ይሰግዳሉ። ያም ቂብላቸው መስጂዳቸው ነው። በየቀኑ በዚያ ቦታ ላይ 70 ሺህ መላእክቶች እየሄዱ ይሰግዳሉ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይሄን ተናግረዋል። አይሽ እና ለምድር ሰዎችም ይሄን ህግ አደረገው አምላክ አላህ ሱብሓነሁ ወተዓላ። ነብያቶችን ሄዳቸው ስሩ አላቸው። ካዕባን ሄደው ሰሩ። ካዕባ መጀመሪያ የተሰራው ምድር ላይ ቤተ አምልኮ የተሰራው እርሱ ነው። የሰው ልጅ እዚህ ዓለም ከመምጣቱ ጀምሮ ታሪኩ ከዛን ጊዜ ይጀምራል። ካዕባ አላህ በቁርአን ላይ ሲናገር ስለ ካዕባ መታት ኢነ አወለ ቤትን ወዲዐ ሊናስ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን ይላል። ለሰዎች ምድር ላይ ለመጀመሪያ ጊዜ የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ካዕባ ነው እያለ ይናገራል። ለሰዎች ለመጀመሪያ ጊዜ ሲል ጊዜ ከሰው ልጅ መጀመሪያ ታሪክ ከአዳም ታሪክ ጀምሮ ይጀምራል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በተጠየቁ ጊዜ ምን ተባሉ? ያ ረሱለላህ ማ ሁወ አወሉ መስጂድን ቡኒየ ፊል አርድ፣ አንተ መልእክተኛ ሆይ ምድር ላይ መጀመሪያ የተሰራው ቤተ አምልኮ መስጂድ የትኛው ነው ሲባሉ አልመስጂድ አልሐራም አሉ። መካ ካዕባ የሚገኘው ነው ብለው ተናገሩ። ስለዚህ አዳም ለመጀመሪያ ጊዜ የሰራው ራሱ አዳም ነው ማለት ነው። የሰው ልጅ መጀመሪያ ምድር ላይ ሲመጣ ጊዜ እንዲሰራ የታዘዘውና የሰራው ቤተ አምልኮ እርሱ። ኮሜንት ላይ እፎይ ጀግና ላይ ይላሉ። እናንተ ሰፈር ራስ በሙስሊሞች ሰፈር ትሪው ወይ ውሻ በሰፈሩ ላይ በጣም ጫሂ ነው፣ እንደ ጀግና ያጫወታል። በአንበሶች ሰፈር ግን ትሪው ብሎ አያውቅም ለዘላለም። በዚያው ባለበት ጆሆ ጀግና ይባላል ውሻ። ከዛልክ አንድ ቀን ወደ ሙስሊሞች ሰፈር ጎራ በል እስኪ ሁሴን ቤት ሄድና ገባና አውራ አንድ ጊዜ የምታወራው እዚህ እኛ ለምት ነግረን በሉት። የዛኔ ማንነቱን ታያላችሁ። አይመጣም ገደሉት። እዛ ቤት ቁጭ ብሎ ያረጃል ለዘላለም እናንተን እየሰከሰ ማለት ነው። አይ ጥያቄ ቀጥታ ገብታል። ጥያቄ ምንድን ነው? ሰላም አለይኩም። ጥያቄ አይደለም። ይኸውልህ ልንገርህ አንድ ነገር ምንድን ነው መሰለህ፣ ይሰማል አይደለ? ለምሳሌ እኔ ተወልጄ ያደግኩበት አካባቢ ማለት ነው አንድም ሙስሊም አናውቅም። ገብቶሃል? እሺ። እና ለምንድን ነው ለምሳሌ ለምንድን ነው እኛ በተአምር መጽሐፋችን ላይ የማናውቃችሁ እናንተ ግን እንደምታውቁን አድርጋችሁ የምታወሩት? እናንተ
በደንብ እናውቃቸዋለን። ስለምናውቃቸው ነው የምናወራው። እኛ እናንተ በደንብ እናውቃቸዋለን። ለምሳሌ የአምልኮ ስርዓታችን ጭራሽ አይገናኝም። ገብቷል? አዎ፣ ግን እናንተ ግን መጽሐፍ ቅዱስ ምንድን ነው የማነበው? ኮሜንት ላይ አትናገሩት። ቆይ ይኸውልህ፣ እናንተን ግን ክርስቲያኖችን መጽሐፍ ቅዱስ አያውቃችሁም። እናንተና መጽሐፍ ቅዱስ የሰማይና የምድር ያክል ትራራቃላችሁ። ያስተማሯችሁ ትምህርት ቄሶቻችሁ ከመጽሐፍ ቅዱስ የራቀ ነው። መጽሐፍ ቅዱስ ላይ ለምሳሌ ያለውን ትምህርት ልግለጽልህ። አንተ ታምንበታለህ? ታምንበታለህ? ስማ፣ ይኸውልህ ምዕራፍ ቁጥር መጥቀስ የአማኝ ምክንያት የአማኝ እውቀት ምናምን እንዳልሆነ ማወቅ አለብህ መጀመሪያ። ያንን ገብቶሃል? ለምሳሌ ጥቅስ መጥቀስ የሃይማኖት አዋቂ ሊያስብልህ አይችልም መቼም ማለት ነው። ገብቶሃል? እና ምንድን ነው የሚጠቀሰው? ልጅ ሃይማኖት እኮ ነው። ሃይማኖት ከመማር እኮ ነው የሚያዘው ከመጽሐፍ ቅዱስ እኮ ልንገርህ። ለምሳሌ እንዴት እንትን ነው እንዴ አፕግሬድ ተደርጎ ነው እንዴ መጽሐፍ ቅዱስ? ለምን ሙስሊም የሚባል ነገር በታሪክ እኛ አናውቅም። ገብተዋል? ምንድን ነው ልዩነቱ የተፈጠረው እዚህ ጋር? በሀሳብ እንድታስረዳኝ የምፈልገው። በቃ ላስረዳህ። እሺ በቃ አሁን አዳምጠኝ። እሺ አሁን አዳምጠኝ። እሺ እንግዲህ ሁላችንም በዚህ ቦታ ላይ ትክክለኛ እምነት፣ ትክክለኛ ሃይማኖት አለን ብለን እናምናለን፣ እናስባለን። ገብቶሃል? ነገር ግን ሁላችንም አንድ የሚያደርጉን የሚሰበስቡን ነገራቶች አሉ። አንደኛ ነቢያቶች፣ እኛ አብርሃም፣ ይስሐቅ፣ ያዕቆብ ነቢያቶች ናቸው ብለን እናምናለን። አንተም እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴ፣ እነ ሃሮን እነዚህ ሁሉ ነቢያቶች ናቸው። ሲጀመር እኮ ነው የማይገናኘው። ለምሳሌ አዳምጠኛ እንዴ ለምሳሌ ክርስቶስ እየሰማኝ ነው አይደል? እየሰማህ ነው። ክርስቶስ የሰው ልጅን ከአፈር አበጀው ነው የሚለው እንጂ ከገማ ጭቃ አበጀው የሚል የኛ መጽሐፍ ላይ የለም። ገብተዋል? የእናንተ መጽሐፍ ከ7ኛው ክፍለ ዘመን በኋላ ቆይቶ መጥቶ ለምንድን ነው እንደዛ ያለው? የኔ ጥያቄ ክርስቶስ ነው ሰውን ያበጀው? የቱ ጋር ነው ክርስቶስ ሰውን ከአፈር አበጀው የሚለው? ና ጥቅስ አምጣ፣ ማስረጃ ማስረጃ። መጽሐፉ ላይ የሌለን ነገር ለምን ራሳቸው እስከ መቼ ድረስ ክርስቶስ ሰውን ከአፈር አበጀው ይላል? የቱ ጋር ነው እንደሱ የሚለው? መጽሐፍ ቅዱስ ላይ አንድ ቦታ ላይ እንደሱ የሚል የለም። ኢየሱስ ክርስቶስ ለራሱ ፍጡር እንደሆነ ነው ማስረጃ መጽሐፍ ቅዱስ የሚናገረው። እሱም ሌላ ታሪክ ውስጥ እናትገባ። ክርስቶስ ፍጡር የተባለበት መንገድ ሳታቅ ሳትረዳ አንተ ለምሳሌ አንተ ጥያቄ ልጠይቅህ፣ እኔ ለአንተ ለራስህ ልጠይቅህ። ኤደን አለች ከላይ ኤደን፣ አንዴ ከሚጮህ ቦታ ራቅ በይና ማውራት ትችላለሽ። እሺ ሚዩቱን አንስተሽ ሚዩቱን አንሺውና ከሚጮህ ቦታ ራቅ በይ። እሺ ጥያቄህ ምንድን ነው? ለምሳሌ የእናንተ ሃይማኖት መሰረቱ ነቢይ መሐመድ ነው አይደለ? አይደሉም። እርሳቸው አንዱ የሃይማኖት አስተማሪ ናቸው እንጂ የሃይማኖቱ መስራች እርሳቸው አይደሉም። አያችሁ፣ እዚህ ጋር ነው ትልቁ ስህተት። መጀመሪያ የሚጀምረው ስህተት ክርስቲያኖች እስልምና ሲገነዘቡት የእስልምና ሃይማኖት መስራች ነው። እኛ ለመስማት እንዲጥመን አድርገህ የምታወራው ለምንድን ነው? ማለት ጥሞታል። አያችሁ፣ ግን ይሄን አልጠበቀም። ምክንያቱም የሚነግረው የሚጭናቸው ሌላ ነገር ነው። ስለ እስልምና ክፉ ነው። ከኔ የሚሰማው ግን ጥሞታል። እንዲጥመን አድርገህ ለምን ታወራለህ አለ። ምክንያቱም የተሞላ እስከዛሬ ስለ እስልምና ክፉ ነገር ከሚናገሩ ረጅም ሰዓት ማውራት እንችል ነበረ። በጣም ኔትወርክ እየተቆራረጠ ነው። አልሐምዱሊላህ በአንደበታቸው መሰከሩ ኢስላም እንደሚጥም ከአንደበታቸው ከእምነቱ ባለቤቶች ሲሰሙት ጊዜ ክፉ ስትሰማ ስለነበር ስለ እስልምና የሌለ ነገር ነው የሚነግሩ። ከጫኑ መካከል እስኪ አንድ ንገረኝ፣ እስኪ ስለ እስልምና ክፉ የሰማህን አንድ ነገር ንገረኝ።
الو تسمع كلامي ولا لا؟ خلاص ኔትወርክ በጣም ይቆራረጣል። በጣም ብዙ ነገር ልጠይቅህ ነበረ ዛሬ። በቃ ኔትወርክን አስተካክለውና ትመጣለህ። እኛ አለን በየትኛው አንደኛ ራስን ችለህ ሰዎችን ማስረዳት የምትችል ከሆነ ከዚህ የሰማው ነው ከዚህ የሰማው ነው ባትል ጥሩ ነው። ገብቶሃል? የተሻለ አይዲያ ካለ አንተ ራስህ ሪፍሌክት ማድረግ ትችል ነበረ። አይሽ በቃ አንተ ጥያቄው ሲመችህ ኔትህን አስተካክልና ራሽ ችግር የለውም። ያው ነው ያለው በየትኛው ሰዓት تأيكو فيها ولا اللهم صل على محمد النبي زين تشرال شلوش ኤደንን አንዴ አስገባት። ኤደን ሻሃዳ መያዝ ፈልጋለሁ እያለች ነው። ኤደን ካለሽ አንድ ቁጥር ጻፊ። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ጥያቄ ነበረኝና ሰላም እርግቧ የምትል የቲክቶክ አካውንቷ እርግቧ ከስር ሳባት እሷ ናት ሻሃዳ የምትይዘው። እርግቧ የሚል አካውንት ከታች ቁጥር ጻፊ ከታች ካለሽ የሆነ ቁጥር ጻፊለትና ይሳብሽ። እሺ እርግቧ አንድ ቁጥር ጻፊ። ልጆች ለምን ታባት አድርጉም? ገስት ላይ ሰው አይታየኝም። እሺ ኤደን ገብተሻል። ሰላም ነው? እንዴት ነሽ? ሰላም ሁሴን። ኤደን ሰላም ነው? ደህና ነሽ? ሰላም እንዴት ነው? አልሐምዱሊላህ። ሻሃዳ መያዝ ፈልጌ ነበር። ምን አመጣው ስለዚህ የምለው ቃል አብረሽ እየተከተልሽ በእቺ እሺ አሽሃዱ لا إلا الله الله إله إله إلا الله إلا الله وأشهد وأشهد أدينا شو يتعرّقاتها تعرّقاتها وأشهد وأشهد يسمى ألو እሺ የተሰማሽ ነው አይደል? ወአሽሃዱ ቀጥል። ኔትወርክ አስወጥቷታል። ስትመጣ ጊዜ አስገባታል ብለሽ። እሺ እርግቧ አለ የምትይዘው ልጅ እርግቧ የሚለው የመጀመሪያ አካውንት ላይ ከላይ። እሺ እርግቧ ካለሽ አናግሪኝ። ሜትሽን አንሺ። ይሰማሻል? እርግቧ እንትን አንሱላት፣ ሚውት አንሱላት። እሺ አይሰማም መሰለኝ። እስኪ አንድ ብሌን አስገቡት ሲስተካከል። እሺ እርግቧ ይሰማኛል። እሺ እስልምና እንድትቀበይ ማንም ያስገደደሽ ጫና ያደረገብሽ የለም። በራስሽ ፈቃድና ፍላጎት ነው አይደለ? አዎ በራስ ፈቃድ። አይ የምለውን ቃል እየተከተልሽ በይሽ። እሺ አሽሃዱ አላ ኢላሃ ኢላላህ وأشهد أن محمدا
ረሱሉላህ ረሱሉላህ። ማሻአላህ ጨርሰሻል። አላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እንግዲህ አንድ ሰው ወደ እስልምና ሲገባ ጊዜ ትልቅ ያገኘው ጸጋ ምንድን ነው? አምላኩን አላህን ማገኘቱ ነው። ከኢስላሞች በሌላ መንገዶች ላይ ያሉ ሰዎች ያን የአብርሃም የይስሐቅ የያዕቆብን የሙሴን የዳዊትን የመሲሁን የማርያምን አምላክ አላገኙም። ነገር ግን በሌሎች አማልክቶች ላይ እየዋለሉ ነው ያሉት። አምላክ አላህ ሱብሓነሁ ወተዓላ ሲናገር እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እያለ የሚናገር ነው። ቃለ ሱብሓነሁ ወተዓላ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወአዩበ ወዩኑሰ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ። አምላክ አላህ ሲናገር ሙሐመድ ሆይ እነሆ ወደ ኖህ ራእይን ሳወርድ እንደነበር ዛሬ ደግሞ ወደ አንተ አወረድኩልህ። ከኖህ በኋላ ወዳሉትም ነቢያቶች ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ እስማዒል፣ ወደ ኢዮብ፣ ወደ ሙሴ፣ ወደ ሃሩን፣ ወደ ዮሴፍ እንዲሁም ወደ መሲሁ ሳወርድ የነበርኩት እያለ የሚናገር ነው። እንደአጠቃላይ ዛሬ ወደ ኢስላም ገብተሻል። አንድ ሰው ኢስላምን ከተቀበለ በኋላ ምን ማድረግ አለበት ወደሚለው ስንመጣ ጊዜ ሻወር ይወስዳል፣ ራሱን ለሶላት ዝግጁ ያደርግ ዘንድ። ከዚያም ሶላት መስገድን ይጀምራል ማለት ነው። ሶላት ትልቁ የአምልኮ ስርዓት ነው። ይህን አምልኮ ስርዓት የሚፈጽመው ለአምላካችን ለአላህ ስብሐነሁ ወተዓላ ብቻ ነው። አምላክ አላህ ሲናገር በቁርአን ላይ ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታ ብቻ ስገድ፣ በእኔም ስም ብቻ ሰዋ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ ሲናገር ይላል ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ሙሐመድ ሆይ ስግደቴም፣ መስዋዕቴም፣ ህይወቴም፣ ሞቴም ለዓለማቱ ጌታ ለአላህ ብቻ ነው በል እያለ ይናገራል። ስለዚህ ሶላትን ለአላህ መስገድ ትጀምሪያለሽ ማለት ነው። ይህን ሶላት የምንለውን የአምልኮ ስርዓት ነቢያቶች ሁሉ ሲሰግዱ ነበር ለአላህ ስብሐነሁ ወተዓላ። መሲሁ ምን አለ? ወአውሳኒ ቢሶላት አለ። አምላክ አላህ ሶላትን እንድሰግድ አዞኛል አለ። ይሰግድ ነበር። ልክ እንደ ዘከርያ ሲሰግድ ነበር። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ። ዘከርያ በሚሕራቡ ውስጥ በመስገጃ ቦታው ላይ ቆሞ ሲሰግድም መልአኩ ገብርኤል መጥቶ በስርዓቱ እንዲሰጠው አናገረው ይላል። እና አብርሃም ይሰግዱ ነበር። አብርሃም ምን አለ? ረቢ ጅዐልኒ ሙቂመ ሰላቲ ወሚን ዙርየቲ አለ። ጌታ ያላህ ሆይ ሶላትን በአግባቡ ጠብቄ የምሰግድ አድርገኝ፣ ከዘሮችም እንዲሁ ጠብቀው እንዲሰግዱ አድርግልኝ እያለ ይማጸን ነበር። ነቢያቶች ሁሉ በጥቅሉ ሲሰግዱ እንደነበር አምላክ አላህ ሲናገር ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመ ሰላት ይላል። ነቢያቶችን ሁሉ ሶላትን እንዲሰግዱ ትእዛዝን አወረድኩላቸው እያለ አላህ ይላል። እሺ እና ስለ ሶላት አሰጋገድ አብረውሽ ያሉ ልጆች ካሉ እንዲያስተምሩሽ እናገራለን። ያስተምሩሽ። ከዚያም በኋላ ሶላት አሰጋገድ ከተማርሽ በኋላ መስከር ትጀምሪያለሽ ማለት ነው። ሌላው አንድ ሰው እስልምና በመቀበሉ ምን ያገኛል ወደሚለው ስንመጣ፣ አንደኛ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። በቀጣዩ ዓለምስ ከተባለ የዘላለማዊ ሕይወትንና በዚያም ውስጥ ገነትን እንደሚወርስ አላህ ቃል ገብቶለታል። እንኳን ወደዚህ ወደ ነቢያት መንገድ አላህ ሱብሓነሁ ወተዓላ መራሽ፣ እንኳን ደስ ያለሽ ብለናል እህታችን። ከዚህ በኋላ ሙስሊም ነሽ። እንኳን አብሮ ደስ አለን። እሺ ከላይ ኤደን ሰላም፣ እንዴት ነሽ? ኤደን አለሽ? ሰላም እንዴት ነው? አልሐምዱሊላህ ደህና ነሽ? ቅድም ሸበካ ነበር ያስወጣኝ። እሺ ያው እናውቃለን። እሺ ከዚህ በፊት ሙስሊም ነበርሽ ወይስ አይደለሽም? አይደለሁም። ኦኬ እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ ኦርቶዶክስ ነበርኩ። አይሽ የምለውን ቃል አብረሽ እየተከተልሽ በይ። አሽሃዱ አሽሃዱ ላ ኢላሃ አላ ኢላሃ ኢለላህ ኢለላህ ወአሽሃዱ አሽሃዱ እነ ሙሐመደን
እነ ሙሐመድን አነ ሙሐመደን ረሱሉላህ እሺ ጨርሰሻል። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ። ቅድም ስናገር የነበረው ምናልባት ሰምተሽ ሊሆን ይችላል። ለእህታችን እርግቧ የሚለው ከታች ያ ነው እንግዲህ አንድ ሰው ወደ እስላም ሲገባ ጊዜ ይህን ቃል ነው የሚለው። በየዘመናቱ ነቢያቶች በሚያስተምሩበት ዘመን የሻሃዳ ቃል በዚሁ መሰረት ነበር። በአንዱ አምላክ በአላህ ያምናሉ። ከዚያም በዘመኑ የተላከውን ነቢይ እንደ ነቢይ ይመሰክራሉ። ለምሳሌ የመሲሁ ዘመን ሰዎች ሐዋርያቶች እንዴት ወደ እስላም እንደገቡ ሲገልጽልን በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃልን ባስተላለፉ ጊዜ አስታውስ ይላል። የተላለፈው ትእዛዝ ምን ነበር? ለእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛም እመኑ ተባሉ። ስለዚህ በአንድ አምላክ በአላህ ማመንና በተላከው መልእክተኛ ማመን ያ ነው። ስለዚህ ቃሉ አመና አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም መስክር አሉ ይላል። የሙስሊምነታቸው ማስመሰሪያ ቃል እርሱ ነበር፣ ሻሃዳ ቃል ነበር እና ስለዚህ ከዚህ በኋላ አማኝ ሆነሻል፣ ለአላህ ምስጋና ይገባው። እሺ ኤደን የሚለውን ስም መቀየር ግዴታ አይሆንብሽም። መቀየር ከፈለግሽ መብትሽ ነው። ኤደን አንዱ የጀነት ስም ነው። በነገራችን ላይ በኢስላም አስተምህሮ ጀነት 8 ክፍሎች አሏት። ከነዚያ ከጀነት 8 አይነት ደረጃዎችና ክፍሎች አንደኛው ኤደን ትባላለች፣ ወይንም ደግሞ አድን ትላለች። አላህ በቁርአን ላይ ይጠቅሳታል። ጀናቱ አድኒን ሙፈተሐትን ለሁሙል አብዋብ ይላል። ጀናቱ አድን አደም ዓለይሂ ሰላም አባታችን አደም የነበረባት የጀነት ክፍል ኤደን ትባል ነበር፣ ወይንም አድን ጀነቱ አድን ትባላለች። ታውቃላችሁ? እስከዛሬ በክርስትና አጠራር ኤደን ብለው ይጠሯታል። ነገር ግን አላህ ስብሐነሁ ወተዓላ አደን ብሎ ጠርቷታል። ችግር የለውም እና ስለዚህ ከዚህ በኋላ መቀየር ከፈለግሽ ስምሽን መብትሽ ነው። ሐያት ወይንም ኢክራም ወይንም ሱመያ ወይንም ሰዓዳ ወይንም ደስ ያለሽ መሰየም ትችላለሽ። ሐያት ቢሆን ደስ ይለኛል ፈቃድሽ ከሆነ ያ። እሺ ሶላት የሚያስተጋግድ የሚያስተምሩሽ ሙስሊም ጓደኞች ምናምን ካገኘሽ አናግራቸው። ኔትወርኳ ሰጥቷታል። አሁንም ያን አድርጊ። እስላማዊ ትምህርቶችን ተማሩ፣ ተከታተሉ። ከዚያም ጥያቄዎች መጠየቅ ትችላላችሁ። ያልገባችሁ ነገር ካለ ይሄ ነው። እሺ ጥያቄ ያለ ይቀጥል። ሰማሁሽ፣ እንዴት ነህ? እሺ ጥያቄ ያለ ይቀጥል። ሰላም ነው፣ እንዴት ነህ? እንግዲህ አንድ ጥያቄ ነው። እሺ ቀጥል። ተጠይቀሽ እኔ ቁርአን ላይ ነው አንዲት አያ ስላልገባች እንድታብራራልኝ ነው። ሱረቱል ፋጢር ላይ ቁጥር 28 ኢነማ የኽሸላህ ሚን ኢባዲሂል ዑለማ የሚለው የኽሸላህ የሚለው አልገባኝም። እሱ ነው አውቃለሁ የት እንዳለ ምን ይያረሽ። ኢነማ የኽሸላህ ሚን ዒባዲሂል አላህን ከማንም በላይ ይበልጥ የሚፈሩት የዑለሞች የእውቀት ባለቤቶች ናቸው ማለት ነው። ያ ማለት የግዴታ ዓሊም መሆን አይጠበቅበት። ዓሊም ሳይሆንም አላህን ሊፈራ የሚችል ይኖራል። ነገር ግን ይበልጥ አላህን የሚፈሩት ለማለት ነው። ኢነማ የኽሸላህ ከማንም በላይ አላህን የሚፈራው አልዑለማ ዑለሞች ናቸው እያለ ይናገራል። እሺ ነቢይ ሙሐመድን ነቢይ አድርጎ የላከው ማን ነው ይላል። እነ አብርሃም እነ ኢስሐቅ እነ ያዕቆብን ሲያናገር የነበረው አምላክ ራሱ። ማስረጃ በቁርአን ላይ ላሳየ። አምላክ አላህ ሲናገር ሙሐመድ ሆይ እነሆ ዛሬ ወደ አንተ ራእይ አወርድልሃለሁ፣ ከዚህ በፊት ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ክርስቶስ ራእይ ሳወርድ የነበርኩት አምላክ እያለ ይናገራል። እነዚያን የቀደሙትን ነቢያት ነቢይ አድርጎ የላካቸውና ያናገራቸው አምላክ ራሱ ነው። ነቢ ሰለላሁ ዐለይሂ ወሰለም ነቢይ አድርጎ የላካቸው ያ ነው። እሺ ጥያቄ ያለ
ጥያቄ ያለ ሰላም ነው። አማን ነው። አልሐምዱሊላህ። እሺ ከሚጮህ ጋር አቁ ልጆች ስትገቡ ማለት እሺ ቀጥሉ። መስለም እንዴት ነው? መስለም ፈልጌ ነው። ሙስሊም ፈልገህ ነው? አየሽ፣ እስልምናን እንድትቀበል ያስገደደ ወይም ጫና ያደረገብህ አካል የለም። በራስህ ፈቃድና ፍላጎት ነው አይደለ? ብዙ ጊዜ እንትን እያልኩኝ ስለነበረ አሁን ደግሞ ትንሽ ህመም ላይ ነኝና ያው ትክክለኛውን መንገድ ሳሪዝ ከሞትኩኝ እንትን እንዳይለ በዛ መስለምን አምኜበት ሰላም ስለፈለኩ ማሻአላህ። እንኳን አላህ ስብሐነሁ ወተዓላ ልብህን ወደዚህ መራው። ነቢያችን ሰለላሁ ዐለይሂ ወሰለም መን ካነ አኺር ከላሚሂ ላ ኢላሃ ኢለላህ ደኸለል ጀና ብለዋል። የመጨረሻ ህይወቱ ላይ ከመሞቱ በፊት እስልምናን ተቀብለው የሞተ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ የመሰከረ ሰው ከህልፈቱ በኋላ ወደ ገነት ቀጥታ ይሄዳል ብለው መስክረውለታል። እንዲህ አይነት ሰው ነቢያችን ሰለላሁ ዐለይሂ ወሰለም አጎታቸው ጣረ ሞት ላይ ሳለ ሄዱና ቤቱ ሊጠይቁት አማኝ አልነበረም። ያ ዐም ቁል ላ ኢላሃ ኢለላህ ከሊመተን ኡሐጅ ለከ ቢሃ ዐንደላህ አሉት። አጎቴ ሆይ እስልምናን ተቀበል፣ ላኢላሃ ኢለላህ በል፣ የሻሃዳ ቃል ያዝ፣ ነገ የትንሣኤ ቀን የፍርዱ ቀን አማኝ ነበር ብዬ እንደመሰክርልህ ከአምላክ ፊት ብለው ተናገሩት። ስለዚህ የምለውን ቃል አብረህ እየተከተልክ ከኔ ጋር ትላለህ። ይሰማል? ይሰማል ወይ? እሺ ኔትወርክ ይቆራርጣል መሰለኝ። ይሰማል? እሺ ኔትወርክ ይዞታል መሰለኝ። ኔትወርክ ከለቀቀልህ መቀጠል ትችላለህ። እስከዚያ ድረስ ሌሎች ጥያቄ ያላችሁ ቀጥሉ። የሱብህ ሶላት ነበርና ከዛ መስጊድ ውስጥ ነው ጀማ እየሰገድን የመጀመሪያውን ረክዓ ፋቲሃን ቀርተን ከዛም ሌላ ሱራ ጨምሮ ኢማሙ ሩኩ ወረደ። ከዛም ሩኩ ወርዶ ተነስቶ ሌላ ፋቲሃ ጨመረ፣ ሌላ ቁርአን ማለት ሌላ ሱራ ጨመረ። ይሰማልና ከዛም ሌላ ሱራ ጨምሮ ሁለተኛ ሩኩ አደረገ። ከዛም እኔ ግራ ገባኝና እኔ ከኢማሙ በጣም መራቅ ብዬ ነበርና የሰገድኩኝ የነበረው እሱ ሩኩ ሁለተኛ ሲያደርግ እኔ ቀጥታ የወረድኩት ወደ ሱጁድ ነው ታውቃለህ። እና በዚህ ጉዳይ እንድታብራራልኝ ፈልጌ ነው። ገባኝን ጥያቄ ወንድም የሰገርን ነበረ። ከዛ የመጀመሪያው ረካ ላይ ነን። ፋቲሃን ቀርቶ ሌላ ሱራ ጨምሮ ሩኩ ወረደ ሰውየው ኢማሙ ማለት ነው። ከሩኩ ተነስቶ ሌላ ሱራ ቀረ። ሰሚዐ አላሁ ሊመን ሐሚዳ ብሎ ሌላ ሱራ ቀርቶ ሁለተኛ ደግሞ ሩኩ አዎ አስተካከል። ማን ጋር ነው የሚረብሽ ድምፅ ያለው? ባለ አድሚን የለም እንደዚህ ቤት አድሚኖች የሆነ ሰው ገብቶ የሚረብሽ ቦታ ከሆነ ያለው ቶሎ ብላችሁ አወርዱት። እሺ
እሺ ጥያቄ ሙሐመድ ነብይ አድርጎ የላከው ማን ነው? በማስረጃ ነገሩኝ። ኔት የለኝም እንዳልገባ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ አድርጎ የላካቸው አብርሃምን፣ ኢስሐቅን፣ ያዕቆብን፣ ሙሴን፣ አሮንን፣ ኢየሱስን ሁላቸውንም ነብይ አድርጎ የላከው አምላክ ነው። እርሳቸውንም የላካቸው ማስረጃ ጥቼ ላሳየሽ። አላህ ሲናገር ምን አለ? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን በዕድ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወአዩበ ወዩኑሰ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ አለ። እነሆ ወደ አንተ ዛሬ ራእይን አወረድኩልህ። ከዚህ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ ክርስቶስ ወይም ወደ መሲሁ ራእይን ሳወርድ እንደነበረው እያለ ይናገራል። ስለዚህ እነዚያን የቀደሙትን ነቢያቶች ያስነሳና የላከ አምላክ ራሱ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምንም ነቢይ አድርጎ የላካቸውና ያስነሳቸው ማለት ነው። እርሳቸው የነቢያት መደምደሚያና መጨረሻ እንደሆኑ ይመሰክራል። አላህ ሲናገር ወላኪን ረሱለላህ ወኻተመ ነቢይን ይላል። ነገር ግን ሙሐመድ የአላህ መልእክተኛ የነቢያት ሁሉ መደምደሚያ ናቸው እያለ ይናገራል። ያ ነው። እሺ ቀጥሉ። ገስት ላይ ኮሜንት መቀጠል ይቻላል? ይቻላል። እኔ ያው ስለ እስልምና ዲቴል ባላቅም ላይክ መሐመድ ነብይ ነው ተብሏል እና ኢሳ ደግሞ በእስልምና ቁርአን ውስጥ አለ የመርየም ልጅ ነው ይባላል። ኢሳም መልእክተኛ ነው አይደል? እኮ መሐመድም መልእክተኛ ነው። ኢሳ በእስልምና ለምንድን ነበር የመጣው ወደዚህ ዓለም? በእስልምና ነብይ እንዲሆን መልእክተኛ እንዲሆን ራሱ ሲናገር ምን አለ? ኢሳ ወጀዐለኒ ነብያ አለ። ነብይ አድርጎ ልኮኛል አለ። ማለት ኢሳ ማን ነው? ነቢዩ መሐመድ መጥቶ ስለ እስልምና መንገድ ሊያስተምር ምናምን ነው አይደል የመጣው? ኢሳ ለምንድን ነበር የመጣው በእስልምና? እርሱም ልክ እንደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከእርሳቸው በፊት መልእክተኛ ሆኖ ህዝቡን ሊያገለግል። ለዚህ ነው ራሱ ሲናገር እኔ ነቢይ አድርጎ አምላኬ አላህ ልኮኛል። አንዴ ትጨርሽ ትቀጥያለሽ። ይቅርታ ቢኒ እንዳስጨርስ። ቢኒ አለ አንዴ እባክሽ አንዴ ቢኒ አለ መቀጠል ትችላለህ። ኔትወርክ ያስቀጥልሃል። ቢኒ አለህ ወይ? እሺ ከሌለ በቃ ይቀጥል። ከወርዷል መሰለኝ ኔትወርክ አስወርዶታል። እሺ ቀጣይ አሁን መቀጠል ትችላለሽ። ገስት ላይ ሰው አይታየኝም። እሺ መሐመድን ብቻ የምንከተለው ኢየሱስ ኢሳም ያለው ነገር አለ አይደል? ስለ እስልምና የተናገረው ወይም የእሱ መንገድ ለምን መከተል አልነበረብንም? አሁን የሚከተሉት እስልምና እምነቶች የምትከተሉት ነብዩ መሐመድ ያስተማራችሁን ነው። ኢሳ ያስተማራችሁን ለምን አትከተሉትም? ሁለቱም ከአላህ የተላኩት አይደል? እንከተላለን። ይኸውልሽ የኢሳ ትምህርቶች በቁርአን ውስጥ ይገኛሉ። ልጥቀስልሽ። ለምሳሌ ምን ብሎ እንዳስተማረ ላሳይሽ እያወጣሁ ኢሳ እንዲህ ያለ ክርስቶስ እንዲህ ያለ ተብሎ የተነገረበትን ትምህርቶችን ላሳይሽ። ምን ይላል መሰለሽ? ምን አለ መሲሁ ኢሳ ሲናገር ምን አለ? ያ በኒ እስራኤል እኒ ረሱሉላህ ኢለይኩም አለ። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አለ። ሙሰድቀን ሊማ በይነ የደየ ሚነል ኪታብ ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ። አንደኛ ለእስራኤል ልጆች የተላከ መልእክተኛ መሆኑን ከተናገረ በኋላ ከእኔ በኋላ ነቢይ ይመጣላችኋል ስሙም ሙሐመድ ወይም አሕመድ የተባላለን። እሻኔው ኢሳን ተከተል ነው። ነቢ ሰለላሁ ዐለይሂ ወሰለም እንደ ነቢይ ተቀበሏል፣ ተቀበል ነው። ይሄን አንቺ ትቀበያለሽ? የኢሳን ትምህርት ነቢዩ መሐመድ ከኔ በኋላ ይመጣል አለ። በቃ መጥቶ ይሄን ብቻ ነው ያስተማረው። መጥቶ ይሄን ቃል ብቻ ነው የተናገረው። አሁን ነቢዩ መሐመድ ስለ ሰላት ስለምና ስለ ሶላት ማስተምሯል። አላሳይሽ ነው ችግር የለውም።
ዒሳ ምን አለ? ስለ ሶላት ሲናገር ወአውሲኒ አስተምሯል። ሶላትን እሰግዳለሁ እያለ አስተምሯል ህዝቦች። ምን አለ መሰለሽ ዒሳ ሲያስተምር ወአውሳኒ ቢሶላት አለ። አምላክ ያላህ ሶላትን እንድሰግድ አደራ ብሎኛል፣ እሰግዳለሁ ይል ነበር። ዘካንም ይሰጣል ተከለኛ። አዎ ትምህርት ቁርአን ላይ ላሳይሽ። ቁርአን ላይ እንደሱ ተናግሯል። ላሳይሽ ላውጣና እያሳየሁሽ አሳይሻ። አዎ ዒሳ ሶላት ይሰግድ ነበር፣ ዘካ ይሰጥ ነበር። ከኔ በኋላ ሙሐመድ የሚባል ነብይ ይመጣል ብሎ ነበር። እኔ ነብይ ነኝ ብሎ አስተምሯል። እኔ አላህ መልእክተኛ ነኝ ብሎ አስተምሯል። አላህን በብቸኝነት ተገዙ፣ የኔም ጌታ ነው፣ ባካችሁ እርሱን ብቻ አምልኩ ብሎ አስተምሯል። ይሄ ሁሉ አሁን አውጥቼ ላሳይሽ ነው። እሺ ስለዚህ በኦርቶዶክስ ማለት በእኛ እምነት ያለው ኢየሱስ ክርስቶስ እና ኢሳ አንድ አይደሉም ማለት ነው። ላይክ ይሄን ነው እየነገርኩህ። እሱን ሄዳለን ወደ ነዛዘሩ ደግሞ እንሄዳለን። ችግር አሁን ግን ይሄንን ላሳይሽ ስላልሽ ላሳይሽ እኮ ቁርአን ላይ ተጻፈው ቁርአን ወደ መጽሐፍ ቅዱስ አይ መጀመሪያማ አሳየኝ እኮ ላሳይሽ። የዒሳን ትምህርት ለምን አትከተሉም ስላልሽን ልጋብዝሽ። የዒሳን ትምህርቶች ለምሳሌ ምን አለ መሰለሽ፣ የሚቆራረጥ ከሆነ ንገሩ ልጆች። ያው እና ዒሳ እዚህ ቦታ ላይ ምን አለ? የመርየም ልጅ ዒሳም አለ ይታያል። የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት ከበፊቴ ያለውን የማረጋግጥና ከኔ በኋላ የሚመጣውን መልእክተኛ ስሙ አሕመድ በሆነው የማበስራችሁ ስሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አለ። አይሻረን ምንድነኝ አለ? አንደኛ የአላህ መልእክተኛ ነኝ አለ። ሁለተኛ ምን አለ? ከእኔ በኋላ የሚመጣውን ነቢይ ወይንም መልእክተኛ ስሙ ሙሐመድ ወይንም አሕመድ የተባለውን የማበስራችሁ ነኝ፣ እርሱን አደራ ተከተሉ እያለ ነው። አየሽ፣ አንደኛ ይሄ ነው። ዒሳ ምን እንዳለ ሌላ ቦታ ላይ ደግሞ ላሳይሽ። እኔ ነቢይ ነኝ እያለ የተናገረበት ሶላትን ሰግዷል ወይ ስገዱ ብሏል ወይ እሱንም ላሳይሽ ነው። ያውና የዒሳን ከህፃንነቱ ታሪኩን አላህ በማርያም በእናቱ ምዕራፍ የገለጸው የማርያም ምዕራፍ ይላል። ይታይሻል። ህፃኑም አለ ይላል ዒሳ ማለት ነው። እኔ የአላህ ባሪያ ነኝ አለ ዒሳ። ያ ሰላም መጽሐፍን ሰጥቶኛል ነብይም አድርጎኛል አለ። አየሽ ነብይ አድርጎኛል አምላክ አላህ ካለ በኋላ ሶላት ሲሰግድ ነበር ወይ ያልሽውንም ያውና እዚህ ጋር ሊመልስልሽ ነው። በየትኛውም ስፍራ በሆን ብሩክ አድርጎኛል አለ ዒሳ። በህይወትም እስካለሁ ሶላትን በመስገድ ዘካንም በመስጠት አዞኛል አለ። አየሽ ምን አለ? ሶላትንም ዘካንም እንድሰጥ አዞኛል አለ። ቀጥሎ ምን አለ? ለእናቴም ታዛዥ አድርጎኛል፣ ትዕቢተኛም ቢተኛም አላደረገኝም አለ። ከዚያ በኋላ ዒሳ ታዲያ ማንን አምልኩ ነው ያለው ለሚለው ጥያቄ ያውና ዒሳ አለ አላህን ጌታዬ ጌታችሁ ነውና እርሱን ብቻ ተገዙት አለ። አላሁ አክበር። ዒሳ ምን አለ? አላህን ጌታዬ ጌታችሁ ነውና ተገዙት፣ ይህ ቀጥተኛው መንገድ ነው አለ። አላሁ አክበር። ስለዚህ ዒሳ ዓለይሂ ሰላም የኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱን ብቻ ተገዙት ብሎ ይሄዳል። ሶላትን ይሰግድ ነበር፣ ለዛ ለአንዱ አምላክ ለአላህ። ዘካን ይሰጥ ነበር፣ ነቢይ እንደሆነ አስተምሯል፣ መልእክተኛ እንደሆነ አስተማረ። እንዲሁም ከእኔ በኋላ የሚመጣ መልእክተኛ አለ፣ አደራ ሙሐመድን ተከተሉት ብሎ አስተምሯል። ሀይ እኮ ስለዚህ በእስልምና ያለው ኢሳና በኦርቶዶክስ ያለው ኢየሱስ ክርስቶስ አንድ አይደለም ማለት ነው። እዚህ ላይ ቁርአን ላይ ያለው ነገር መጽሐፍ ቅዱስ ላይ የለም አይደል? አላህም ጌታዬ ጌታችን ለምሳሌ ሆነና ተገዙት፣ ይህ ቀጥተኛው መንገድ ነው አለ። አንድ አምላክ አለ፣ እርሱን አምልኩት ብሎ ሄዷል ክርስቶስ። ላሳይሽ። ስለዚህ ዒሳ ዓለይሂ ሰላም የኔን ጌታ የእናንተ ሰዎችም አምላክ አምላክ እንዳለው አስተምሯል። ለምሳሌ እዚህ አምላክ እንዳለው አስተማረ፣ እዚያም ላይ አምላክ እንዳለው አስተምሯል። እዚህም ላይ የአምላክ ባሪያ ነው ይላል፣ መጽሐፍ ቅዱስም ላይ የአምላክ ባሪያ ነው ይላል። እዚህ ላይ የአምላክ መልእክተኛ ነው ይላል፣ መጽሐፍ ቅዱስም ላይ ኢየሱስ እኔ የአምላክ መልእክተኛ ነው ይብሏል። ላሳይሽ ሁሉ መጽሐፍ ቅዱስ ላይ እኔ ያው በእምነቴ ያን ያህል አላቅም ማለት ገና ነኝ፣ አልተማርኩም። ነገር ግን ማለት ነው የሆነ ሳዳምጥ ምናምን ከኔ በኋላ የሚመጡ ሐሰተኛ ነቢዮች አሉ ብሏል፣ በኦርቶዶክስ ማለት ነው። ቦታውን ምናምን አላቅም። እዚህ ጋር ደግሞ ከኔ በኋላ ነብዩ መሐመድ ይመጣል አለ። እሺ ይሄን በምን አየዋለሁ? በቃ ላስረዳሽ። ክርስቶስ እዚያ ቦታ ላይ ከኔ በኋላ ነብይ አይመጣም ሳይሆን ሐሰተኛ ነብያቶች ይመጣሉ ነው ያለው። ማለት ሐሰተኛ ነብያቶች መባሉ አዲስ አይደለም። የቀደሙትም ነብያቶች ሐሰተኛ ነብያት እንዳለ እንደሚመጣ በየጊዜው ይናገሩ ነበር። ያ ማለት ግን
ከነርሱ በኋላ የመጡት እነ ሙሴ እነ ምናምን ሐሰተኛ ናቸው ማለት አይደለም። ነገር ግን ሐሰተኛውንና እውነተኛውን የምትለይበትን ሚዛን አስቀምጧል። ክርስቶስ ምን አለ መሰለሽ እዛ ከኔ በኋላ የሚመጡ ነብያት ሁሉ ሐሰተኛ ነብያት ናቸው ቢል ሁሉም የሚለውን ቃል ቢያጠቃልል ኦኬ፣ ከሱ በኋላ የሚመጣው ሁሉ ሐሰተኛ ነው። ግን ክርስቶስ ምን መሰለሽ አለው ሐሰተኛ ነብያቶች ይመጣሉ ወደፊት ብሎ ተናግሯል። ሐሰተኛና እውነተኛዎችን ግን የምትለዩባቸውን እውነተኞቹንም በፍሬያቸው ታውቋቸዋላችሁ አለ። ገብቶሻል? ላሳይሽ እሱ እንደሱ እንዳለ በፍሬያቸው ታውቋቸዋላችሁ። አሁን በፍሬያቸው ታውቋቸዋላችሁ አለ። ያ ማለት ከእርሱ በኋላ የሚመጣው መልእክተኛ እውነተኛነቱ መገለጫው በቃ ፍሬያማ ይሆናል እያለ እየገለጸ ነው። ታዲያ አላህ በቁርአን ላይ ይህንን የመሲሁን ንግግር ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ለእርሳቸው ተከታዮች ገልጾታል። ምን አለ? ሙሐመድ ሆይ በወንጌል ላይ በመሲሁ አንደበት ላይ ፍሬያማ ብዬ የገለጽኩት አንተንና ያንተን ተከታዮች ነው ይላል። ላሳይሽ ይሄን ቃል እንደተናገረ በቁርአን ነው። አዎ እኮ አምላክ አላህ ሱብሓነሁ ወተዓላ ፍሬያማ አምላክ አላህ ሱብሓነሁ ወተዓላ ያ ትንቢት በክርስቶስ አንደበት የተገለጸው ትንቢት ፍሬያማ ይሆናል የተባለው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ትውልዳቸውን እንደሆነ ይሄን በመሲሁ አንደበት ይሄንን ገልጫለሁኝ በአንተ በእርሱ አንደበት ላይ ያለ ይናገራል። በክርስቶስ አንደበት እኮ ይሄ ያለው ቁርአን ላይ ነው እንደዚህ የሚል በነቢዩ መሐመድ ነው የሚል በኦርቶዶክስ ላይ ያለ ማለት ይቀጣ በመጽሐፍ ቅዱስ ላይ ያለ ከዚያም ሆነ አይጠበቅበት። ከዚያም አካል ሻንቺ በሄድሽው አካሄድ ከሆነ እሺ እንሂድ። እዚያው ብቻ ከሆነ መቆም የምትፈልጊው አንቺ በዚያ ጥቅስ እምነትሽ ከክርስቶስ በኋላ የሚመጣ ነብይ ሁሉ ሐሰተኛ ነብይ ነው ብለሽ ነው አይደል የምታምኚው? እንደሱ ከሆነ ጳውሎስ ነብይ ነው አይደለም? ነው ሐሰተኛ ነው አይደለም? ከክርስቶስ በኋላ ነው የመጣው አይደለም? ኧረ ስለዚህ ከክርስቶስ በኋላ ሐሰተኛ ነብይ ነው የሚመጣው ሁሉ የሚለው ስህተት ገደል ገባ። እሱ ጥቅስ ማለት ነው። ምክንያቱም ከክርስቶስ በኋላ ነው ጳውሎስ የመጣው ነብይ ነው ብለሻል። ነብይ ከሆነ ደግሞ ሐሰተኛ ነብይ ናቸው ብለሽ እንዳለ ወስደሻል። ያስኬዳል? እሱ አያስኬድም። ግን ይኸውልሽ ምን አለ መሰለሽ አንቺ እንደ እውነትን ከሆነ መረዳት የምትፈልጊው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተገለጹበትን መገለጫ እንዳለ በመሲሁ አንደበት ላይ ነው ያሳየሽ። መሲሁ ከኔ በኋላ የሚመጣው ነብይ ብሎ ምሳሌዎችን አስቀምጧል። በተሻለ አይደለ? ለምሳሌ ከተናገረው መካከል አንደኛው እሱ ነው። እውነተኛውን ነብይ ግን በፍሬው ታውቁታላችሁ እያለ ይናገራል። ፍሬያማ የሆነ ዛፍ አለ አይደለ? ዛፍ አለ፣ ፍሬያማ የሚሆን አለ፣ ፍሬያማ የማይሆን አለ። ክርስቶስ ምን አለ? ነገር ግን እውነተኛውን በፍሬያማነቱ ታውቁታላችሁ እያለ ይናገራል። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለምን አላህ ሲገልጻቸው ፍሬያማ ብዬ ዛፉ በቃ እንደሚያፈራ ብዬ የገለጽኩት በመሲሁ አንደበት አንተን ነው ብሎ ቃል በቃል ይናገራል። እንደኛ ይሄ ነው ማየት እፈልጋለሁ። ምትይቆል ሳይሻል ኦኬ፣ እሺ፣ አመሰግናለሁ ስለነበረን። ያው ጥያቄ ይሄ ነበር ማለት ሁለቱም ነብይ ከሆኑ ለምን የኢሳን አይከተሉም የሚል ነበር። አመሰግናለሁ። ሌላ ልጨምርልሽ እንዳው ከዚህ ጋር በተያያዘ ማለት ነው። ክርስቶስ ከመሐመድ በኋላ ሌላ መልእክተኛ መጥቶ አይመጣም። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ግን ከኔ በኋላ ሐሰተኛ ነብይ ይመጣል ብቻ ሳይሆን ያሉት እኔ መደምደሚያውና መጨረሻው ነብይ ነኝ አሉ። ክርስቶስ እንዲህ አላለም። ማንም መጽሐፍ ቅዱስ ላይ ከእርሳቸው በኋላ ማንም ነብይ እንደማይመጣ አረጋግጠዋል። አላህም በቁርአን ላይ አረጋግጠዋል። አንተ ግን የነብያቶች ሁሉ መደምደሚያ ነህ ብሎ አረጋገጠ። ከአንተ በኋላ አዲስ ነብይ አልልክም ብሏል። ወላኪን ረሱሉላህ ወኻተመ ነብይን አለ። አንተ ግን የእኔ አምላክ መልእክተኛና የነብያቶች ሁሉ መጨረሻና መደምደሚያ ነህ አለ። አንዲትም ቦታ ላይ መጽሐፍ ቅዱስ ላይ ከነብያቶች መካከል አንዱ ነብይ ክርስቶስ የሚሆን ማንም እኔ የመጨረሻ ነብይ ነኝ ከእኔ በኋላ ነብይ አይነሳም ብሎ የተናገረ የለም። ገብቶሻል አይደል? አንደኛ እሱ ነው። ይሄን ግን የተናገሩት ማናቸው? ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ አነ ኻተሙ ነብይን አሉ። እኔ ነብያት መደምደሚያና መጨረሻ ነኝ። ላ ነብይ ባዕዲ አሉ። ከእኔ በኋላ ነብይ የለም አሉ። ኩሉሁም ከዛቡን አሉ። ሁሉም ከእኔ በኋላ ነብይ ነኝ ብለው የሚነሱ ሐሰተኞች ናቸው ብለው ተናገሩ። ሁሉም ልብ በይ። ክርስቶስ ግን ሁሉም ሐሰተኛ ናቸው አላለም። ሐሰተኛ ነብያት ይነሳሉ ብቻ ነው ያለው ክርስቶስ። እውነተኛውን ግን በፍሬው ታውቁታላችሁ አለ። ስለዚህ አንድ እውነተኛ ነብይ እንደሚመጣ እየተናገረ ነው። ያንንም ፍሬያማ የሚሆን ብሎ ገልጾታል በአንደበቱ። አላህ በቁርአን ላይ ነቢዩ ሙሐመድ ሆይ በወንጌል ላይ ፍሬያማ ብዬ የገለጽኩት አንተንና ትውልድህን ነው ብሎ ቃል በቃል ተናገረ። የተሻለ ነው ያ። እሺ